የሌባ መስረቁ አይነ ደረቁ ነው የሚባለው ጋይስ። እንደዛ አይነት መሰለኝ ተረትን ብዙም ባልችልም ማለት ነውና እንደው ሄርሜላ ማለት ነው አይኗን በጨው አጥባ። አብርሽማ ተውት ጅል ነው ተጃጅሏል ማለት ነው። እሷ ደግሞ አይኗን በጨው አጥባ ህፃኑን ይዛ መኪና ውስጥ እሷ ሩታ ነሽ እንደ አንቺ ህፃኑን ተሸክመሽ መኪና ውስጥ ቁጭ ብለሽ ለእሷ ቤት ህፃን ለማድረስ የምትሄጂው ድማ አንዳንት ምንድነው ሲጀመር? አብርሽ ግን ቆይ መጃጃል እስከ መቼ ነው? የምሬን ነው ምራችሁ አያችሁ እዚህ ጋር ልጁን ለሩታ ሰጥቶ ሄርሜላ ምን አለችው? እኔ ልሂድ አንተ ቀስ ብለህ ተረጋግተህና ስትለው አይ ብሎ ወጥቶ በር እንኳን ሳይዘጋ ማለት ነው። እዚህ ጋር በር ሳይዘጋ ከሷ ጋር እንደዚህ ይለጣጠፋል ማለት ነው ከሄርሜላ ጋር። እንደ ሩታ እኮ ትዕግስቷ ጋይዝ የሩታ ትዕግስት እኔ ይገርመኛል። ምን አይነት ጭንቅላት እንዳላት ልጅቷ ማለት ነው። በጣም የምትደንቀኝ የምሬን ነው የምላችሁና እዚህ ጋር እንደምታዩት ከሆነ ማለት ነው ህፃኑ ራሱ ሄርሜላን አይፈልጋትም። የምር አስቡት እስኪ ገና ምንም ነገር ማያቅ አንድ ፍርዬ ህፃን እሷ ስትይዘው ማለት ነው የኔ ፍቅር የኔ ምንትስየው ቀርጥስየው ስትል ህፃኑ እንዴት እንደሚያደርግ የምር ለማልቀስ የሆነ በቃ ብቻ የሆነ አክት ያደርጋል ህፃኑ ማለት ነው። እና ምን አላት አብርሽ ማለት ነው። አብርሽ ግን ማለት ነው መች ነው የሚገባው? ቆይ ጋይስ እንዴ ላስወልድሽ እንዴ ልጅ ትፈልጊያለሽ እንዴ ስለ እኔም እንደዚህ አይነት ልጅ ጠባ አደርጋለሁ ስትለው ላስወልድሽ እንዴ ያላት ማለት ነው። እንደው እኔው የመጨረሻ እየተጃጃለ ሰው ያየሁት አብርሽና በሄርሜላ ነው። ሩታማ ትታችኋለች እኮ ኦልሬዲ የምሬን ነው የምላችሁ ትታችኋለች። ትላንትና ራሱ ጭቅጭቅና ንትርክ አልፈልግም እኔ ሰልችቶኛል ይሄ ንትርክ ብላ ደቂቃ ሳትቆይ እነሱ ሲመጡ ትታቸው ወጣች። መጀመሪያ ቁጭ ብላ እየተሟረመችው ነበር አብርሽ ማለት ነው። እዚህ ጋር ደግሞ እንደምታዩት ጋይስ ሩታዬ ፏፈሽ ብላ አብርሽ ጋር ህፃኑን ለመውሰድ ለመሄድ ዝግጅቷን ስትጨርስ አብርሽ ደግሞ ቀድሟት በሌሊት ሄርሜላን ጠርቶ ወይ አብረውም አላቅም እንግዲህ እዛም አድሮት አሁን ብቻ እሱ ፈጣሪ ነው የሚያውቀውና ታሽቀዳድመው ህፃኑን ይዘው እነሱ ቀድመው ቤት ጉብ የቤት ድረስ አመጡለት ማለት ነው ህፃኑን። እሷማ በጠዋት ተነስታ ጸጉር ቤት ሄዳ ተኳኩላ ፏፍሽ ፍክት ብላ ህፃኑን ለመውሰድ ልትሄድ ነበረ። እነሱ ግን ቀደሟት። ይሄ ሁሉ ድራማ ለምን አስፈለገ? ሩታ ፊት ደግሞ ማታፍር ሩታ ላይ እጅህን አድርገህ ሌላ ሰው እዚህ ቤት ማየት አልፈልግም አንቺ ላይፍሽን አትኑሪ ማለት ደግሞ ምን ማለት ነው? አንተ እሷ ፊት እንደዚህ ሄርሜላ ላይ ስትንጠለጠል እሷ ለምን አልተሰማትም? አንተ ገና ለገና እኮ ወንድ ይመጣል ብለህ እኔም ማልፈልገው ሰው እዚህ ቤት እንዳይመጣ አንተ ስንትና ስንት ሰው ዘስታቀያይራ ነበር አንዴ ምን አለችክ? አሁን ራሱ እሷ ፊት ለፊት ቆሞ ሄርሜላን እቅፍ አድርጎ አንገቷን እንቅ አድርጎ እቅፍ ሳይሆን እንቅ አድርጎ ይዞ ሌላ ወንድ እዚህ ቤት እንዲመጣ አልፈልግም ብሎ ሩተን ያስጠነቅቃል ማለት ነው። ምን ማለት ነው እንዴ? ማምጣት ያለ ማምጣት የራሷ መብት ነው። ደግሞ ታሳይካለች። ደግሞ ነገ ደግሞ ሌላ ምዕራፍ ይዘው ይመጣሉ። ሌላ ንትርክ ምዕራፍ ማለት ነው። እና አብርሽ ማለት ብቻ የሆነ እኔ ያልኩት ይሁን የማለት አይነት እንትን አለበት። እሱ የተሳሳተውን ቦታ ደግሞ ሄርሜላ ታሟላለታለች ማለት ነው። ለዛ እኮ ነው ሄርሜላን የሚያስከትለው ጋይስ። እና ለማንኛውም ድራማው እንግዲህ በዚህ መልኩ ይሄኛው ተጠናቀዋል። ደግሞ ሌላ ድራማ ነገር ፈጥረውልን እስከሚመጡልን ጋይስ እኛም እንጠብቃችኋለን። በያላችሁበት ሰላማችሁ ብዝት ይበልልኝ። ቤቱን ሰብስክራይብ እያደረጋችሁ አበረታቱኝ። ሀገራችን ኢትዮጵያን ሰላም ያርግልን።